አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምጽ ሰማሁ። ማን ነው በዚህ ሌሊት ቤት የገባው? ዲቴክቲቭ። በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው። ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው። እና በዚህ ሌሊት ምን ይሰራል? ጭራሽ ልብሱን ለባብሶ ወጣ። ይሄን ጉድማ መጨረሻው ማየት አለብኝ ብዬ ተከተለው። ልብሴን ለባብሼ መከተል ጀመርኩ። አረማመዱ ሁሉ ከዚህ በፊት አርጎት የሚያውቅ ነው የሚመስል። ምንም አይፈራም። እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ። በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባ። ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍት ሊሆን የቻለው? ከዛም ከአንድ የማይታወቅ ሰው ጋር ተገናኘ። ቆይ ከማን ጋር ነበረ ስንኖር የነበረ? ማን ነው ይሄ ሰውዬውስ? ማን ነው? ቆይ ምንድን ነው እየተፈጠረ ያለው? ራሽ ተንበርክኮ እየለመነው ነው። አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል። ደስ ይላል። ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንደዚህ ሲንጎራደድ፣ ጭራሽ ደግሞ በዚህ ሌሊት እስከስታውን ቢቀጠቅጠውስ? የሆነማ ልክ ያልሆነ ነገር አለ። ይሁት እስኪ ኧረ ሮጠ። ፓተርን ነው እንዴ? ጭራሽ አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ። ወደ ቤት መግባት ጀመረ። ከዛ ምንም እንዳልተፈጠረ ገብቶተኛ እና ምንድነው እየተፈጠረ ያለው? በጣም ግራ ገብቶኝ ነው። ላይክ ሰላም ነው ምንድነው? ምን የሚለው ፊልም ትዝ እንዳለኝ ታውቃለህ? የሆነ ዳፋ የሚባል ፊልም ነበር። እስቲ እሱ ፊልም የምታውቁ ሰዎች ካላችሁ ኮሜንት ላይ ፒክቸሩን ለጥፉልኝ። የሆነች የምታስፈራ ነጭ ፒጃማ የምትለብስ እንዲህ ምናምን ትላለች ውጭ ወጣ